በ2018 6ኛ ክፍል 8ኛ ክፍል እና 12ኛ ክፍል ኢንትራንስ የምትፈተኑ ተማሪዎች ይህንን ቪዲዮ ለእናንተ ነው። እስካሁን ድረስ ባላችሁ ጊዜ ወይም ባላችሁ ወራቶች የጥናት ፕሮግራም ውስጥ ካልገባችሁ እነዚህ አራት ፍርሃቶቻችሁን ወደ በራስ መተማመን የሚቀይሩ ወርቃማ ሚስጥሮችን ለእናንተ ዛሬ አጋራችኋለሁ ማለት ነው። ከእናንተ የሚጠበቀው ነገር ቪዲዮ ላይክ አድርጉ ለብዙ ተማሪዎች መድረስ እንዲችል ማለት ነው። እንዲሁም ደግሞ ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳይቀር። እነዚህ አራቱም እጅግ ወሳኝ የሆኑ ሚስጥሮች ምንድን ናቸው? እንዴትስ እነዚህ ነገሮችን መተግበር እንችላለን የሚለውን የመጀመሪያው የጥናት ፕሮግራም ማውጣት የሁሉም ነገር ስኬት ነው። ስለዚህ መጀመሪያ የጥናት ፕሮግራም ታወጣላችሁ። በዛ የጥናት ፕሮግራም መመራት። የጥናት ፕሮግራም በምናወጣበት ሰዓት ምን ማድረግ አለብን የሚለው እንመለከታለን። የጥናት ፕሮግራም በምታወጡበት ሰዓት ፈተና ከመድረሱ በፊት ያሉት ወራት ወይም ሳምንት፣ እነዛን ቀናቶች ምን ማድረግ እቅድ ውስጥ ማስገባት የመጀመሪያ ስራዎቻችን ነው የሚሆኑት። እነዚህም እቅድ ውስጥ እናስገባቸዋለን። ሁለተኛው ደግሞ ሁሉንም ትምህርት አይነቶች ያካተተ መሆን አለበት እቅድ ውስጥ በምናስገባበት ሰዓት። ማለትም እያንዳንዱ ትምህርቶችን እቅድ ውስጥ በምናስገባበት ሰዓት ሁሉንም ትምህርቶቻችን እቅድ ውስጥ የሚያካትት መሆን አለበት። ነገር ግን ከነዛ ትምህርቶች ውስጥ ደግሞ ከበድ የሚሉ እንዲሁም ደግሞ ብዙ ጊዜ የሚጠይቁ ወይም ደግሞ ጊዜ የሚጠይቁ የትምህርት ለምሳሌ ሂሳብ ትምህርት ሊሆን ይችላል፣ እንግሊሽ ሊሆን ይችላል፣ አካባቢ ሳይንስ ኦር ጀነራል ሳይንስ፣ ብቻ እናንተ የሚከብዳቸውን ትምህርት እዛ እቅድ ውስጥ በምታስገቡበት ሰዓት የተሻለ ጊዜ ለነዛ ትምህርቶችን መስጠት ይጠበቅባቸዋል ማለት ነው። ሌላኛው ደግሞ ማስታወሻ ማደራጀት እጅግ በጣም አስፈላጊ ነገር ነው። ማስታወሻ በምናደራጅበት ሰዓት ምን ማድረግ አለብን? እንዴት ነው ማስታወሻ ማደራጀት የምንችለው የሚለውን አንድ ባንድ እንመለከታለን ማለት ነው። መጽሐፉን ገጽ በገጽ ከማንበብ ይልቅ ዋና ዋና ሀሳቦችን ምን ማድረግ ማስታወሻ ላይ ማደራጀት እጅግ በጣም ጠቃሚ ነገሮች ናቸው። ማስታወሻ በታደራጁበት ሰዓት እየራሱን የሆነ የምናለው ጥቅም አለው ማለት ነው። እያንዳንዱ ምዕራፍ ወይም ደግሞ ቻፕተር ካነበባችሁ በኋላ ማለት ነው ፎርሙላ ሊሆን ይችላል፣ እንዲሁም ዋና ዋና ነጥቦች እና ትርጉሞችን ደብተር ላይ በማስፈር እነዛን ልክ ኤግዛም በሚደርስበት ሰዓት አሊያም ደግሞ አስፈላጊ በሆኑ ሰዓቶች ሪቫይዝ ለማድረግ ስለሚጠቅመን ስለሚያገለግሉን ማስታወሻ መያዝ እጅግ በጣም አስፈላጊና ወሳኝ ነገር ነው ማለት ነው። ሶስተኛው ደግሞ ለ6ኛ ክፍል ለ8ኛ ክፍልና ለ12ኛ ክፍል ተማሪዎች ማለት ነው። 12ኛ ክፍሎች ኢንትራንስ ኤግዛም ወይም ደግሞ ፓስት ፔፐርስ እነዚህ ጥያቄዎችን መስራት ይጠበቅባቸዋል። ሚኒስትሪ ኤግዛም ለምትፈተኑ 6ኛ ክፍልም እንዲሁም ደግሞ ለ8ኛ ክፍል ተማሪዎች ማለት ነው እንደነዚህ ነገሮችን መለማመድ ይጠበቅባቸዋል። ሚኒስትሪ ኤግዛሞችን እነዚህ ነገሮች እንዴት ነው የምናነበው? እነዚህ ነገሮችን ማንበብ ምንድነው ጥቅሙ? የመጀመሪያው ነገር የፈተናውን ጥያቄ አወጣጥና ስልት ወይም ፓተርኑን እንለምደዋለን ማለት ነው። ለምሳሌ በ2018 ኢንትራንስ ኤግዛም ወይም ደግሞ 6ኛ ክፍል 8ኛ ክፍል ፈተና ተፈታኝ ተማሪዎች ከሆናችሁ በ2017 16 እና 15 የወጡ ጥያቄዎችን እያንዳንዶቻቸውን ጊዜ በመስጠት በምታነቡበት ሰዓት እያንዳንዱ የጥያቄ ፓተርን እንዴት እንደወጣ እንዴት ሊወጣ የሚችል እንዲሁም ደግሞ በእያንዳንዱ ቻፕተር ላይ ምን ያህል ጥያቄ እንደወጣ በቀላሉ መረዳት ትችላላችሁ ማለት ነው። ሌላኛው ደግሞ ባለፉት ዓመታት የወጡ የሚኒስትሪ ጥያቄዎች ሊሆኑ ይችላሉ፣ ኢንትራንስ ጥያቄዎች ሊሆኑ ይችላሉ። እነዚህን ደግሞ በምትሰሩበት ሰዓት ማድረግ ያለባችሁ ለምሳሌ 50 ጥያቄ የምትሰሩ ከሆነ ለ50 ጥያቄዎችን በስንት ሰዓት ውስጥ እነዚህን ጥያቄዎችን መስራት እችላለሁ የሚለውን ከግምት ውስጥ ማስገባት አለባችሁ። ሰዓትን ሊሚት በምታደርጉበት ሰዓት የምታገኟቸው ጥቅሞች አሉ። አንደኛ ኢንትራንስ ኤግዛም በምትፈተኑበት ሰዓት በጊዜ ገደብ ነው። ስለዚህ እዚህኛው ኢንትራንስ ወይም ፓስት ፔፐሮችን በጊዜ ገደብ በምትሰሩበት ሰዓት ወይም ሚኒስትሪ ኤግዛም ሊሆን ይችላል ጊዜ ሰጣችሁ ሰዓት ሰጣችሁ በምትሰሩበት ሰዓት በዋናው ፈተና ጊዜ የሰዓት አጠቃቀም አቅማችሁ ምን ይሆናል ማለት ይጎለብታል ማለት። ስለዚህ ምን ማድረግ አለባችሁ? የጊዜ አጠቃቀማችሁን በሰዓት ብታደርጉት። አራተኛውና ወሳኙ ደግሞ የአእምሮና የአካል ዝግጁነት ወይም ደግሞ ሜንታል ኤንድ ፊዚካል ሄልስ። እነዚህ ነገሮች እጅግ በጣም ጠቃሚ ነገር ናቸው። እነዚህ ማለት ምን ማለት ነው የሚለው እስኪ እንመልከታችሁ። ምን ማለት ነው ይሄ ማለት በደስታ እና በጤናማ ማንነት ፈተናውን መጋፈጥ። ባጭሩ ጤናማ ሰዎች መሆን አለብን፣ እንዲሁም ደግሞ ደስተኞች መሆን አለባችሁ። ምክንያቱም ጭንቀት ይዛችሁ ወይም ደግሞ ከጤና ጉድለት ምክንያት በተለያየ ምክንያት በእንደዚህ ነገሮች ወደ ፈተና ጣቢያ ገብታችሁ የምትፈተኑ ከሆነ ምናልባት ያንን ነገር ሊረብሻችሁ ስለሚችል እንደዚህ ነገሮች ላይ ጥንቃቄ ማድረግ ወይም ደግሞ ቅድም ያልናቸው ነገሮችን ምን ማድረግ አለባችሁ? ፊት ማድረግ አለባችሁ። ሁለተኛው ደግሞ በቂ እረፍት ወይም ደግሞ በቂ እንቅልፍ ማግኘት ይጠበቅባችኋል። በቂ እንቅልፍ እንግዲህ ሲባል እኛ በተለምዶ የምናውቀው ከ7 እስከ 8 ሰዓት በ24 ሰዓት ውስጥ አንድ ሰው መተኛት እንዳለበት እናውቃለን። ስለዚህ እነዚህ ነገሮች በጣም አስፈላጊ ነገሮች ናቸው። ሌላኛው ደግሞ ከማንኛውንም ትኩረት ከሚበታተኑ ወይም ደግሞ ነገሮች
ከመጠን በላይ ስልክና ሶሻል ሚዲያ ላይ ምን መሆን መቆየት፣ እነዚህ ነገሮችን ሀሳቦቻችን፣ ጊዜዎቻችን እንዲሁም ደግሞ አጠቃላይ ያለው ነገር በሙሉ ምን ያደርጋሉ? ይረብሻሉ፣ ወይም ደግሞ ሀሳብ ስለሚሰርቁ ከእንደዚህ ነገሮችን መጠንቀቅ አለባችሁ። 4 ያልኳቸው እነዚህ ሚስጥሮች እነዚህዎች ናቸው። ቪዲዮን ከተመቻችሁ ላይክ አድርጉ። ለቤቱም አዲስ ከሆናችሁ ሰብስክራይብ አድርጋችሁ እንዳይቀር። በቀጣይ ደግሞ እናንተን ሊጠቅማችሁ በሚችሉ እንዲሁም ደግሞ እንዴት አድርጋችሁ ፈተና ላይ ስትቀርቡ ምን ማድረግ እንዳለባችሁ አንዳንድ ነገሮች እንወያያለን። በቀጣይ ቪዲዮ እንገናኝ። ሁላችሁም በያላችሁበት ሆናችሁ መልካሙን ጊዜ እመኝላችኋለሁ። አመሰግናለሁ።